በሰለጠነ መንገድ የፖለቲካ ባህልን ለመገንባትና የዲሞክራሲያዊ ስርዓት እውን ለማድረግ በጉልበት ሳይሆን በሀሳብ የበላይነት ማመን ቀዳሚው ተግባር ነው። መጪው 7ኛው ጠቅላላ ምርጫ የድምጽ መስጠት ሂደት ብቻ ሳይሆን ለሀገረ መንግስት ግንባታው አንዱ አካል ተደርጎ ይወሰዳል። የዘንድሮ ምርጫ ሰላማዊ፣ ፍትሃዊ፣ አካታች ባለፈው ካየነው ምርጫ በሁሉም መስፈርት የተሻለ እንዲሆን አበክረን ነው ይሰራ ያለነው። የአንድ ፓርቲ ድምጽ ከሆነ ለኢትዮጵያ አይጠቅማትም። ግን እኔ እንደዛ ነው የማምነው። ስልጣናችን እንደሱ ነው፣ ክትትላችን እንደሱ ነው። እናንተ የለም ብላችኋል፣ በውጤት እንየው። በእርግጠኝነት ግን አሁን ካሉ ሰዎች 5-10 እጥፍ ልዩ ድምጾች ፓርላማ ውስጥ እንደሚሳተፉ ጥርጥር የለኝም። ምርጫው ይደረጋል። ምርጫው ሰላማዊ ይሆናል። በምርጫ የተሳተፉ ተጠቃሚ ይሆናሉ። ያልተሳተፉ ቢያንስ 5 ዓመት ይቆጫሉ። ሀሳብን መሰረት ያደረገ ፉክክር ደግሞ ለዲሞክራሲያዊ ስርዓት ግንባታ መሰረት መሆኑ ይገለጻል። ለዚህም የህዝብን ድምጽ መሰረት ያደረገ ነፃና ፍትሃዊ ምርጫ ብቸኛው አማራጭ ነው። የምርጫው ሂደት የጥላቻ ንግግር መድረክ ሳይሆን የፖሊሲና የሀሳብ አማራጮች የሚቀርቡበት እንዲሆን ተፎካካሪ ፓርቲዎች የበኩላቸውን ኃላፊነት ለመወጣት ቁርጠኛ መሆናቸውን አረጋግጠዋል። ኢዜማ የሀሳብ ፖለቲካ የሚያራምድ ፓርቲ ነው። በርካታ የፖለቲካ ፓርቲዎች ይህን መንገድ እንዲከተሉ እንመኛለን። የሀሳብ ፖለቲካ በጠባዩ ጉዳዩ መቆሚያው ፖለቲካው መቆሚያ ሀሳብ ነው። የተሻለ የፖሊሲ ሀሳብ፣ የተሻለ የአማራጭ ሀሳብ፣ ይሄን ሀሳብ ደግሞ በተደራጀ መልኩ በሰነድ አቅርቦ የሚሞገትበት ነው እንጂ መሰዳደቢያ፣ ክብረነክ የሆኑና አዋራጅ የሆኑ ሀሳቦች መላወጫ መድረክ በፍጹም መሆን የለበትም። ቁጥር ለማሟላትና በጀት ለማግኘት አይደለም እጩዎችን የምናቀርበው። በትክክል እንዳልኩሽ የስርዓት መቀየሪያው መንገድ ምርጫ ነው ብለን እናምናለን። ስልጣን ላይ ስንሆን ምን ያህል የህዝብን ጥያቄ የሚመልሱ፣ ምን ያህል ስርዓት ያላቸው፣ ምን ያህል የኢትዮጵያ እሴት ያላቸው ናቸው ብለን ነው ያዘጋጀናቸው እጩዎቻችን። ስለዚህ ምንድነው ስልጠና ሰጠናቸውም አልሰጠናቸውም ያንን ቤር ሚኒመሙ ስርዓት ስለሆነ ያንን አሟልተው እንደሚንቀሳቀሱ ሙሉ እምነት አለን። በዛም መንገድ ነው የመለመልናቸው። ምርጫው ፍትሃዊና ዲሞክራሲያዊ እንዲሆን ለሁሉም የምርጫው ተሳታፊዎች እኩል እድል ሊመቻች እንደሚገባም ተፎካካሪ ፓርቲዎች አመላክተዋል። ክፍት ሊሆኑ የሚገባቸውን እንደ ሚዲያ አዳራሾች ይህን የመሳሰሉ የቅስቀሳ እድሎችን ለራሱ ብቻ ሳይሆን ሌሎች ተፎካካሪዎች ነፃና ፍትሃዊ በሆነ መንገድ መዳረሱን ማረጋገጥ ይኖርበታል። ምርጫ ቦርድ ለሁሉም እኩል ርቀት ላይ የቆመ ዳኛ መሆኑን መዘንጋት የለበትም። እንደ ቅንጅት ነው የምንወዳደረው በዚህ ዓመት ትብብር ለኢትዮጵያ አንድነት በሚል ስም መኢአድ፣ ኢሃፓና ሌሎች ፓርቲዎች የተካተቱበት ቅንጅት ማለት ነው። ስለዚህ በዛ በኩል በደንብ እየተዘጋጀን ነው። ለምርጫ ቦርድ 1275 እጩዎችን እንደ ቅንጅት ልከናል። እንደ ኢሃፓ ወደ 800 የሚጠጉ እጩዎችን አቅርበናል። ስለዚህ በደንብ ዝግጅት እያደረግን ነው። በዲጂታል መንገድ ደግሞ አሁን እየመዘገብን። ለኢትዮጵያ ብሔራዊ ጥቅም መከበርና ለሀገረ መንግስት ግንባታዋ መጽናት አስፈላጊ ከሆኑ ምሰሶዎች መካከል አንዱና ዋነኛው የሰለጠነ የፖለቲካ ፉክክር ነው። በሀሳብ የበላይነት የሚያምን ትውልድና በህግ የበላይነት የሚመራ ስርዓትን መገንባት የሚቻልበት አንዱ እድል ደግሞ ምርጫ ነው። 7ኛው ጠቅላላ ምርጫ ከስልጣን ፉክክር ባለፈ እንደ ሀገር በጋራ የመቆምና ልዩነቶችን በድምጽ ካርድ የመፍታት ብስለት የሚመዘንበት ነው።